ሰላም በመላ ዓለም የምትገኙ ውድ ኢትዮጵያውያን እንዴት ናችሁ? በመጀመሪያ ያው ለፋሲካ በዓል እንኳን አደረሳችሁ ላለው። በመቀጠል በሰሞን ከገነት ንጋቱ ጋር የሰራነው አንድ ቪዲዮ ነበረ። እዛ ቪዲዮ ላይ ያው እኔ የተጠቀምኩት ወጣቱን ለማስተማር ወጣቱ እንዲያቀው በማለት ነው እንጂ እኔ የፕሮቴስታንት እምነት መንቀፌ ወይም ፕሮቴስታንት እምነት እነሱን መስደብ መናገር አይደለም። ለምን ያው በባህሪ በአብዛኛው ሰው ያቀኛል። የሰውን ሃይማኖት ተወዳለሁ፣ የሰውን ሃይማኖት አከብራለሁ። ብዙ ማስተምራቸው በርካታ ወጣቶች አሉ ከተለያየ ቤተ እምነት እና እንደዚህ አይነት ነገር አይደለምና በሰዓቱ ስለ ህመሜ ለማውራት ነበር ከሷ ጋር የተገናኘ ነው እና በህመም ሰዓት ምናምን ሲል ያው የሚደውሉልኝ ሰዎች ነበሩና ይሄን ፓስተር የተባለው ደግሞ ፕሮፌት የሚል ነው የፌስቡክ አካውንት እና በዛ እንትን ይል ነበር። ወደ ሌላ ነገር ሲገባ ቶሎ ብሎ ራሱ ሁሉንም ነገሮችን ፎርማት አድርጎ እንደገና ደግሞ ስልኩንም እንትን አላለም። ለምን ይሄ ነገር ይመጣል ብዬ አልጠበቅኩም። ይሄ ነገር ይመጣል ብዬ በጠብቅ እያንዳንዱ ነገር ሪከርድ አደረግ ነበር ወይም ስክሪንሾት አደረግ ነበርና ያንው በቃ እንደዛ ሲለኝ ከደነገጥኩኝ በኋላ ስልኩንም ራሴ ነኝ ዲሊት ያደረኩት። እሱ ያንውም እንትን አለ ማለት ነው። ስለዚህ ፕሮፌት የሚል የፌስቡክ አካውንት ነበረ። በዛ ላይ ነበር ስልክህን ላክልኝ ብሎ የነበረው እና ከዛ በኋላ ይሄንን ነገር ነው ያወራሁት። ለምን ቪዲዮን ጨርሳችሁ ካያችሁት በእንደዛ አይነት ነገር ላይ ብዙ ወጣቶች እየተለከፉ ነው። ብዙ ወጣቶች እንደዚህ አይነት ነገር ሰለባ እየሆኑ ነው። በሃይማኖት ታካው በእስልምናም ይሁን በክርስትናም ይሁን በጴንጤውም ወገንም ይሁን እንደዚህ አይነት ሰዎች አሉ እና ራሳቸውን እንዲጠብቁ ራሳቸውን የምታወሩትን ሰው እንድታቁ በሚል ነው ይሄ ነገር እንትን ያልኩት እንጂ የኦርቶዶክስን ለማሞካሸት ወይም ደግሞ የጴንጤን እምነት ለመገልበጥ ወይም ደግሞ ስም ለማጠልሸት አይደለም። ለምን በየቦታው በእኛም ቦታ ቢሆን ትክክለኛ አስተማሪዎች አሉ፣ ውሸታም አስተማሪዎችም አሉ በሁሉም ቦታ። ስለዚህ እኔ ያው ወጣቱ እንዲማርበት ወጣቱ ከእንደዚህ አይነት ነገር ልጸልይልህ በሚል ሌላም ነገር በሚል ወጣቱ እንዳይታለል በሚል ነው ይሄ ነገር ልናገር የቻልኩት። እኔ ከዚህ በፊት እንደዚህ አይነት በሃይማኖትም በምንም ጣልቃ ምገባ ሰው አይደለሁም። የሰውን ሃይማኖት እምወድ የሰውን ሃይማኖት ማከብር ሰው በማንነቱ እምወድ ሰው ነኝ። አስተዳደጌም እንደዛ አይደለምና በዚህ ያው ብዙዎች ተከፍታችኋል፣ ተከፉም ይገባል እና ያለው ነገር ይሄ ነው። እኔ ይሄንን ነገር ከራሴ ፈጥሬ ወይም ሌላ ነገር ሳይሆን በቃ ይሄንን የሚከታተሉኝ ብዙ ወጣቶች አሉ። እኔን የሚደግፉ ወይም ደግሞ የኔን ምክር የሚሰሙ ብዙ ወጣቶች ስላሉ ከእንደዚህ አይነት ነገር ራሳችሁን ጠብቁ ከሚል ነው እና አቃለው እንትን ሊላችሁ እንደሚችል አጠቃላይ እኔም በሆን ይካፋኛል፣ እኔም በሆን እንትን ላለው። ግን ይሄ የተባለው ነገር ደግሞ ለክፋት የሆነ ነገር አልነበረም ወይም ደግሞ ለእንትንም የተደረገ አልነበረም። አሁን ላይ እኔ ህመሜን በማስተማም ላይ ነኝ ያለሁት፣ ስቃይ ውስጥ ነኝ ያለሁትና ያንን የማረግበት ምንም አይነት ሲቹዌሽን የለም። ለምን በጴንጤውም የምወዳቸው በጣም የማከብራቸው ፓስተሮች አሉ። ይሄ ሁሌም የምናገረው ማለት ነው። እንደዚሁም በኦርቶዶክስ ውስጥ የምወዳቸው ሰዎች አሉ፣ በጣም የምጠላቸውም ሰዎች አሉ አስተማሪዎች።
በእስልምና ውስጥም እንደዚህ በጣም የምወዳቸው ኡስታዞች አሉ። የነሱን ትምህርት ሳገኝ የምከታተለው እንደዛውም ደግሞ በሁሉም ሃይማኖት ላይ የሚያስተምሩት ትምህርት ወይም የሚናገሩትን ንግግር የማልከተላቸው ብዙ ሰዎች አሉና ነገሩን ከመልካም ነገር በማየት ነገሩን እንድታቀሉትና ነገሩን ይቅርታ እንድትሉኝ ይቅርታም እንድታረጉልኝ። እኛ ቤተሰብ ውስጥ ሙስሊም አለ፣ ኦርቶዶክስ አለ፣ እንደዚሁም የፕሮቴስታንት እምነት ተከታይ አለ። እንደዚህ አይነት ነገር የለም። ሀገር ነች። እንደ ሀገርም ደግሞ ሲታሰብ ሁሉም ተከባብሮ ተዋዶ የሚኖርባት ሀገር ነች ያለችውና ያው የተለያዩ ሰዎች ስለተለያየ ነገር አውርቻለሁ። የተለያዩ ሰዎች የተለያየ መልእክት ይልኩልኛል። እማከብራችሁ እምወዳችሁ የፕሮቴስታንት ዘማሪያን፣ የፕሮቴስታንት አገልጋዮች፣ የፕሮቴስታንት ፓስተሮች እንዲሁም የፕሮቴስታንት እምነት ተከታዮች በሙሉ እኔ ይህንን ነገር ለማጥላላት የተጠቀምኩት ሳይሆን ወጣቱ በቃ ነገሮችን እንዲያስተካክል ራሱን እንዲፈትሽ በማለት ነው እንጂ በጣም ወዳቸው ክፍለ ሀገርም ቢሆን በጣም ወዳቸው ፓስተሮች አሉ ጓደኞቼ። ከነሱ ጋር ሰላማዊ ነኝ። እንደዚህ አይነት ችግር የለብኝም። እኔ ከዚህ በፊት ያለሁት ህመሜ ላይ ነኝ። የአንገት፣ የወገብ፣ የእግር እንዲሁም የልብ ህመም ላይ ነኝ ያለሁት። ራሴን በማስታመም ላይ ነኝ ያለሁት። ስለ ህመም በማውራት ሰዓት ነው የቸገረ ነገር ወይም ደግሞ ያስቸገረ ነገር በሚል ይሄ ነገር ሊነሳ የቻለውና የፕሮቴስታንት እምነትን ለመንቀፍ ለማንቋሸሽ የተጠቀምኩ የመሰላችሁ ብዙ ሰዎች አሉ። እኔ ማንኝና ነው የሰውን ሃይማኖት ላንቋሸሽና ላጥላላ የምችለው? ስለዚህ ከላይ ሁላችሁ ብትሆኑ በእኔ ንግግር በእኔ ኢንተርቪው በጣም የተከፋችሁ በጣም ያዘናችሁ ሰዎች በምታመልኩት በፈጣሪ ስም እጠይቃችኋለሁ ይቅርታ እንድታረጉልኝ እማጸናለሁ። ዜን ካጋለች አንቺ ጋር ምንም አይነት ችግር የለም። እንደዚህ ነው ያለኝ እኔ ጋር ነው የመጣው እንደዚህ ሲናገር ማን ነው ብሎ የመጠየቅ ኃላፊነት አለብሽ። ስለዚህ ፕሮቴስታንት የጠየቁት ጥያቄ ትክክለኛ ነው። ማን ነው ንገሪልኝ። በአንቺ ሚዲያ ላይ እንደዚህ ተነግሮብናል፣ ሃይማኖቶችን ተሰድበዋል። ስለዚህ ሄይ ሰውየውን ታጋልጥ። አየ ሰውየው ቢጋለጥ ኖሮ አንቺንም አያስተችሽ። ምናልባት ያንቺን የሚከታተሉ ብዙ ፕሮቴስታንት ወንድምና እህቶች ይኖራሉ፣ ያንቺን ዩቲዩብ የሚከታተሉ ብዙ ፕሮቴስታንት ወንድምና እህቶች አሉ ብዬ አስባለሁ። ለምን? ከሃይማኖት ውጪ የሆነ ነገር ስለምታደርጊ። ስለዚህ አሁን ያንን ነው ማድረግ ያለብሽ እና ምንድነው ያሉት እነሱ ይጋለጥልን አለበለዚያ ትጠየቅ በሕግ ነው ያሉት። ስለዚህ ተገቢ ጥያቄ ነው። መናገር አለባችሁ ትክክል። ስለዚህ እኔ በአንዳንድ ነገር ከአንዳንድ ፕሮቴስታንት ከነቀለሜ ምናምን ጋር ጓጎጭ መባባል ፕሮቴስታንት መጥላት አይደለም። መወዳቸው ማከብራቸው ብዙ ፕሮቴስታንቶች አሉ፣ በጣም ብዙ። ኦርቶዶክስ ቢሆኑልኝ ደስ ይለኛል፣ ግን ፕሮቴስታንት ስለሆኑ አልጠላቸውም። እንግዲህ አልጠላም፣ ቀለሜን አልጠላውም። እንላላሳለን። መጥላት ግን አልችልም። መተቸት እችላለሁ፣ መጥላት አይቻልም። ስለዚህ የአንቺ ፔጅ ላይ እውነቱን ነው የምነግርሽ። ምን ማድረግ አለብሽ? ይህን ሰው ካላጋለች ጴንጤዎች አይፋቱሽ። ለምን? ምን ይሆን መሰለሽ? እንቅፋት ይሆናል። አንድ ሰው ከሙስሊምም ሆነ ከኦርቶዶክስም ሆነ ከሌላም እምነት ወደ ፕሮቴስታንት እንዳይገባ እንቅፋት ነው። እንደዚህ ናቸው ከተባለ ከባድ ነው። አሁን እኔ ስለ አሜሪካኖቹ ተናግሬያለሁ። አሜሪካ ላይ አሉ ቸርች ያላቸው ግብረ ሰዶማውያን አሉ፣ በቸርች ደረጃ ፓስተሮች አሏቸው። ኢትዮጵያ አላየው፣ ግን እነ ዶክተር የተናገሩት አሉ። አሁን ለምሳሌ እነ ዶክተር ስዩምን ባሳያችሁ እንደዚህ ያሉት ነገሮች አሉ። እነ ዶክተር ስዩም ምን ብለዋል? ከነ ማስረጃው ይዤ ነው የምመጣው። መዋሸት አልችልም፣ ቃል በቃል የሆነችም ሴትም ተናግራለች። ያያዘ ልደታ ለጥፎታል። ሴቷ ያለችው ሴቶችን ነው የምትወደው ብላ ተናግራለች። ጴንጤ ስለሆነች ግን አያስጠይቃትም። እርስ በራስ ናቸው።
ጴንጤ ለሌላ እምነት ሲሆን ግን ያስጠይቃል። እፎይ የሚጠየቀው ኦርቶዶክስ ስለሆነ ነው። እፎይ አሁን ሙስሊሞች ይጠየቅልን የሚሉት ኦርቶዶክስ ስለሆነ ነው። ሙስሊም ሆኖ እንደዛ ቢል የሚለው የለም። ሰው ላሳያችሁ ያለውን ነገር ይኸው። ተቋማት ዝምታን በጣም አስደንጋጭ ነው። ወንጌላውያን ፓስተሮች የዚህ ጸያፍ ተግባር አባላት ሆነው